አባቴ መገደሉን በምን አወቅ እያልኩ አንተ አታውቅም እንዴ? እሱ አይመለከትህም። አሁን የምታውቀውን ነገር ብቻ ንገረኝ። እኔም የማውቀውን ጥቂት ነገር ከመነግርህ ለምን ሙሉ ታሪኩን የሚያውቁትን ሰዎች ማንነት ምንድነው የምትቀባጥረው ዶክተር? እንሂድ እንጂ። ታሪኩን ከሚያውቁት መሀል ስለሆንክ ነው አይደል እንደዚህ በፍርሃት የምትርበተበት? እየሰማሁ ነው፣ ቀጥል። ጥሩ። አባትህን ማን እንደገደለውና እንዴት እንደገደለው ማወቅ ከፈለክ አይንህን ከአንድ ሰው ላይ መንቀል የለብህም። እንደውም እስከ መጨረሻው ድረስ አይኖች ከዛ ሰው ላይ መነቀል የለባቸውም። በእርግጠኝነት የጥያቄውን መልስ ብቻ ሳይሆን የኋላ ታሪኩንም ታውቀዋለህ። ምንድነው የምትለው ሰውዬ? ቆመ የምትሰማበት ፍላጎት ወይ ግዴታ ካለብህ ዝም ብለህ ስማ። ካሁን በኋላ ግን ብታቋርጠው አባቴ ሙት በህይወት ከዚህ ቤት አትወጣ። እኔ ከሚያወራው ነገር ጋር ችግር የለብኝም፣ ግን ስለምቸኩል መውጣት አለብኝ። አይ እዚህ ሆን አብረን ብንሰማው ነው የሚሻለው። ቆይ ትንሽ ታገስኝ። የዚህን ወጣት እንቆቅልሽ ነፍታለት። በዚያ ላይ ምንም እንደሌለብህ ነግረኛል። ቀጥል ዶክተር። ጥሩ። እንዲያውም ሀሳቤን ቀይሬያለሁ። የአባትህን ገዳይ እነግርሃለሁ። እየጠበቁ ነው። እርዱኝ! እርዱኝ! እማዬ ሳራ ምን ሆና ነው? ምን ሆና ነው? ተናዳ እየጮኸችብኝ ነበር። ከዛ ማጋሰት ጀመረች። ራሷን ስታወደቀች። ወይ ጣጣ፣ በቃ ወደ ሆስፒታል እንውሰዳት። ኪሩቤል ምን ሆነ ነው ስልክ የማያነሳው? ሄሎ፣ ሰላም ዳግም። ሰላም ብርቴ፣ ደህና ነሽ? ምን ነው ችግር አለ እንዴ? አይ የለም። እናንተ ጋር ሰላም ነው? ኪሩቤል ለና አይደለም እንዴ? ደህና ነው። ምን ነው? ስልክ ስደውልለት አያነሳም። በቃ ወደ ቤት እሄዳለሁ። ቆይ ብርቴ፣ ወደ ቤት አትሄጂ። አሁን የት ነሽ? ሰፈር አካባቢ ያለ ካፌ ውስጥ ነኝ። ምን ነው የተፈጠረ ነገር አለ እንዴ? ለምንድን ነው ወደ ቤት እንዳትሄጂ ያልከኝ? አይ እንደሱ አይደለም። በቃ ያለሽበት ሆነሽ ጠብቂኝ። እኔ በ30 ደቂቃ ውስጥ እደርሳለሁ። እሺ፣ እጠብቅሃለሁ። ሁሉም ነገር ሰላም ነው። ያው እኔ የጽንስ ወይም የውስጥ ደዌ ሐኪም አይደለሁም። እነዚህ ነገሮች የመጀመሪያ ደረጃ ምልክት ሊሆኑ ይችላሉ። ደም ግፊቷና የልብ ምቷ ደህና ናቸው። ለጽንሱም ላንቺም ደህንነት ሲባል ግን ሐኪምሽ ጋር ሄደሽ ብትታይ ጥሩ ነው። አይ አያስፈልግም ዶክተር፣ አመሰግናለሁ። ለልጁ ስቲ ብትታይ ጥሩ ነው። አይመለከትህም ሳሙኤል፣ አሁን ውጣልኝ። አቶ ሳሙኤል ትንሽ የልጁ ነገር ሳያሳስብ አይቀርም። አለ አይደል ያው አባትነት ትቻለሁ። እሺ ወይዘሮ ማንዳ፣ ይሄ ነገር በጣም እየሰለቸኝ ነው። ከቻልሽ ይሄ ልጅሽን አባትና ውሽማሽን ከዚህ እንዲወጣ አድርጊልኝ። ሲቀጥል ደግሞ እንደታመመ ሰው ሆስፒታል ብትሄጂ ጥሩ ነው። እሱ የልጅ አባት አይደለም። እሱን አይመለከተኝም። ግን እዚህ እንዳለ አንድ ሰው ያንቺን መታመም አስር እያየው መረበሽ አልፈልግም። ስለዚህ ሆስፒታል ሄደሽ ብትታከሚ ጥሩ ነው። ይቅርታ፣ ተረጋግታችሁ መነጋገር ሳይጠበቅባችሁ አይቀርም። እኔ መጸዳጃ ቤት ደርሼ ልምጣ። ትችላለህ። ወጣ በግራ በኩል ያለው። እሺ፣ አመሰግናለሁ። ኪሩቤል እንደምጠላኝ አውቃለሁ። ሆዴ ውስጥ ያለው ግን ልጅ ነው። እሱ ምንም አላጠፋም። እና እኔ ምን ላድርግ? ምንም አድርግልኝ እያልኩ አይደለም፣ ግን እዛ ከሄድኩ ልጄን ይገሉብኛል። ኪሩቤል እንደ ዛሬው እንኳን ራሴን ብስት እዛ ሆስፒታል እንዳትወስደኝ አደራህን። ኪሩቤል እዚሁ ብሞት ይሻለኛል። እሱ መብትሽ ነው፣ እኔ ነው የሚመለከተኝ። ለአንቺ ማዘን አንቺን ከመጥላት በላይ ነው የሚያበሳጨኝ። ህሊናዬ ቢፈቅድልኝና ወድቀሽ እየተሰቃየሽ ባይ ደስ ይለኝ ነበር። እሺ
ከቻልክ ሳራን ጥራልኝ። ደስታ ምን እንደሆነ አሳይሃለሁ። በእኔ ስቃይ የመደሰት አቅሙ ካለ ምርጫህን መርጠሃል። መሸነፍ ምን እንደሆነ አሳይሃለሁ። ልጄ አንተ ብቻ በርታልኝ። ከወዴ እስከምትወጣ ታገስ። ጥለኸኝ እንዳትሄድሽ። ከዛ ማሸነፍ ምን እንደሆነ አብረን እናያለን። የእናትህን ጀግናነት አሳይሃለሁ። አንተ ከሌለ ግን ምንም ነገር አልችልም። ሰው በሽተኛ ያክማል። አንተ ህይወትን እጣ ፈንታ የምትቀይር ሎተሪ ናት የተሰጠች። ሰውዬ ስርዓት የለም እንዴ? እስካሁን አልሄድክም? እዚህ ነህ? ምን ትሰራለህ? ሁሉንም ነገር ለወጣቱ ልጅ ልነግረው ነው። አምልጥ እንጂ ወይስ እንዴት ነው ነገሩ? በዚያ ላይ የልጅህን እናት ልታሳብዳት እንደነበር ብነግራት ልጅህንም ይዛው በዛው የምትሄድ አይመስልም? ምን ይመስላል? ሁሌ ምርጫ ለጥለኝ ነበርኩ። አዎ እኔ እንዳንተ ወተፍተፍ ሰው አይደለሁም። ቃሌን አልበላም። ሁሌም ቢሆን የትም ሁለተኛ ምርጫ አለ። መደራደር እንችላለን? በደንብ ግን ከዚህ በኋላ ቃላቶች ውስጥ እገልሃለሁ የሚለውን ቃል ካልተጠቀምክ ነው። ተስማምቻለሁ። ጥሩ እንሂድ። ኪሩቤል ሳሎን ነው ያለው። እዛ እየጠበቀ ነው። በዚህ ከሄድክ ይይዛል። እኔን ተከተለኝ። ሌላ ሙጭ አለ። ጥሩ ቅደም። እንዴት ነሽ? ደህና ነኝ። ቡርቴ ለምንድን ነው እንደሱ የምታይኝ? ፈርተሻል እንዴ? አዎ የሆነ መጥፎ ነገር ተፈጥሯል አይደል? ምንም አልተፈጠረም። ኪሩቤልስ ደህና ነው? በጣም ደህና ነው። ትናንት እኔ ጋር ነበር ያደረው። ዛሬ በጠዋት ነው የወጣው እና ብዙ አታስቢ እሺ? እሺ በቃ ወደ እናትሽ መለስ ትችያለሽ። አይ እናቴን ወደ ክፍለ ሀገር ሸኝቻታለሁ። እኔም ደግሞ ይሄን ያህል ካረፍኩ ይበቃኛል ብዬ ነው። እና ሆቴሉ ጋር መቆየት አትችይም? አይ ዳግም አልችልም። እናቴ ከሌለች እዛ ምን እሰራለሁ? በዛ ላይ ኪሩቤልን ማገዝ እፈልጋለሁ። ለሱ የምነግረው ነገር አለ ስለ አባቱ። ቡርቴ ለእሷን ጊዜው አይደለም፣ ትንሽ መጠበቅ ይኖርብናል። ግን እመኝኝ፣ ለሱ አሁን ጊዜው አይደለም። እመኝ ቡርቴ፣ እንዲያ ቢሆን ነው የሚሻለው። እሺ እንዲያ ነው የሚሻለው። በቃ ለጊዜው ነው ቤት ታርፊያለሽ። ለደህንነትሽ የሚሻለው እሱ ነው። እሺ አንተ ቤት? አዎ እኔ ቤት። እንዲያ ነው የሚሻለው። ቡርቴ ምንም አታስብ፣ ቤቱ ሰፊ ነው። የሚረብሽ ከሆነ ደግሞ እኔ ጓደኞቼ ጋር መሄድ ይችላል። አረ እንደሱ አላልኩም፣ ግን ኪሩቤል ለጊዜው ባያገኝሽ ነው የሚሻለው። እሺ አሁን ሂድ በቃ፣ የቀረውን እዛ እንነጋገራለን። ቤት በኩል መጣ ሲያናድድ። ሳራ ቀደም የመጣው ዶክተር ወጥቶ ነው? አላየሁትም። እማዬ ክፍል ውስጥ ነበረ። ኪሩቤል ይሄ ማን ነው? የማዬ ጓደኛ መጥፎ ሰው ነው አይደል? አላቅልሽም። እናትሽን ጠይቃ። አሁን ደግሞ ምን አደረኩኝ? እጭ የታለ ሰው? ያ ዶክተር ነው ምናምን ያላችሁት ነው እንዴ? እሱ ቅድም መጸዳጃ ቤት ብሎ እንደሄደ እኮ አልተመለሰም። ቆይ ማን ነው ሰውየው? ዶክተር ነው። ምንድን ነው? ይኸውልሽ ማንዳ፣ በጣም ትዕግስቴን እየተፈታተናችሁት። ይበቃችኋል። አልገባኝም።
ዶክተሩ ሄዶ ስለቀረ ነው ወይንስ ምንድን ነው? አዎ አቃስቺ፣ በደንብ አቃስቺ። ይሄ ድራማሽን ጀምር። ኪሩቤል የፈለግከውን ማለት ትችላለህ። እኔ ግን ልጅ በሆዴ ይዤ የማስመስልበት ምክንያት የለኝም። የዚህን ያህል አውሬ ሰው እኮ አይደለም። አውሬ ነሽ። አዎ አውሬ ነሽ፣ እንዳልሽው ነሽ። አዎ ነኝ፣ አውሬ ነኝ። ማትረባ ምንድን ነው የሚያስከለፍጥ? እስኪ አንዳንዴ ጥሩ ቃላት እየመረጥክ ተናገር። እንዴት አልስቅም? እንደ ድመት ግንብ ለግንብ ስትንጠላጠል እያየሁ። አንተ ውሽማ መሆን ግን እንደዚህ ከባድ ነው እንዴ? እኔ በበር ስወጣ እሱ ባጥሪ ይገባል እንዳለው ሙዚቀኛው እንኳን ለመነጋገር እንጂ አንተ መቀለጃ ለመሆን አይደለም እዚህ የመጣሁት። ሄዲድ ስታደርገው በከረምከው ነገርማ ማፈር የለብህም። በገዛ ፍቃድ አይደል እንዴ ተወሸምከው? ሰውዬ ውሽማ ውሽማ አትበለኝ። ማንም ውሽማ የለም። ራስ ያቅጄ ነው ያጋባኋት። የማንም ውሽማ አይደለሁም። ውሽማ ሞኛ አላውቅም። የማንም ሚስቶን አታውቅም እሷ። አሁን ፍራ በለኝ አንተ። የገዛ ሚስትህን ከገበርክማ ለማንም አትመለስም። ገንዘብም ከኔ የተሻለ ወዳጅ አገኘ ማለት ነው። ምንድን ነው የምትፈልገው? ቆይ ምን አይነት የሞተ ጥያቄ ነው የምትጠይቀው? መልሱን አታውቀውም ነው ወይስ የሌላኛው ቅሽምና ነው? የጠየቀኝን ገንዘብ ሰጥቻለሁ። መቼም ሁሌ እየከፈልኩ እንደማልኖር ግልጽ ነው። ልክ ነህ። ገንዘብ ሰጥተኛል። ግን ደግሞ ያኔ ወጣት ኪሩቤልን አላውቀውም። አሁን ነገሮች በጣም ተቀይረዋል። ስንት ነው የምትፈልገው? 100,000። እየቀለድክ ነው? ካሳቀ ሳቅ። የጊዜውን ነገር አትርሳ። በዘገየ ቁጥር ደግሞ መጨመሩ አይቀርም። ይህን ሰውዬ ሳትገል እኖራለሁ ብለህ ተስፋ አታድርግ። ደም እንደሆነ ብርቅ አይደለም። ቁርጤ ኧረ ቁጭ በይ ቁጭ በይ። እረፍት አድርጊ እባክሽ። እንደ ቤት ሽዮሽ አትሳቀቂ። እሺ አመሰግናለሁ። ቆይ ግን እስከ መቼ ነው እንደዚህ የሚሆነው? ትንሽ ጊዜ ነገሮች ሲስተካከሉ በትክክለኛው ሰዓት ወደ ቤትሽ ትመለሻለሽ። እኮ መቼ ነው ትክክለኛው ሰዓት? እሱ ሲደርስ እነግርሻለሁ። አይ ቲንክ ያልኩሽን ነገር ተረድተሽኛል አይደል? ብዙም ባይገባኝም አሁን ግን ለኪሩቤል ቃል ገብቼለታለሁ። ስለ አባቱ ሁሉንም ነገር መናገር አለብኝ። እሱ ቃሉን ጠብቆ ነው እናቴን ያዳነልኝ። ይገባኛል፣ ግን እሱ አሁን ትክክለኛው ሰዓት አይደለም። እሺ ቡርቴ፣ ያልኩሽ ነገር እንዳልተዋጠልሽ ከፊትሽ ላይ ያስታውቃል። አይ ተይው በቃ እሺ። ቡርቴ፣ አሁን በዚህ ሰዓት እዛ ብትሄጂ ለአንቺ በጣም ከባድ ነገር ነው። አቶ ሳሙኤልም ኤማንዳም ልክ እንዳዩሽ ሊያጠፉሽ ነው የሚፈልጉት። ስለዚህ ሁሉንም ነገር ለእኔ ንገረኝና ማድረግ ያለብኝን ነገር ላድርግ። አይ ይቅርታ ዳግም፣ እኔ እሱ ማድረግ አልችልም። እሺ ተይው በቃ፣ ለእሱ ትነግረዋለሽ። እኔ አሁን መሄድ አለብኝ። የእንግዳ ክፍል አለልሽ፣ አረፍ ማለት ትችያለሽ። አይ ችግር የለውም፣ እኔ እዚሁ ሶፋ ላይ መሆን እችላለሁ። አይ ቡርቴ፣ እንደሱማ በፍጹም አይሆንም። ከተሳቀቅሽ በጣም እጨነቃለሁ። እንደ ቤት ሲዩ ደግሞ ማንም አይመጣም። ምናልባት በሩ ከተንኳኳም እንዳከፍች። እሺ በቃ ደህና ነሽ? ከራበሽ ያው ፍሪጅ ውስጥ አንዳንድ ነገር አይጠፋምና ሰርተሽ ብይ። ያው መቼም የሴት እንግዳ የለውም ብዬ ነው። ኧረ ችግር የለውም። በቃ ልብሴን ቀይሬ ልውጣ። እንዴ ቡርቴ፣ ምን እያደረግሽ ነው? አንቺ እኮ እንግዳዬ ነሽ። ትናንትና የሴት እንግዳ የለም ብላል ነበር እንዴ? እሱ ትናንት ነዋ፣ ያውም ደግሞ ላንቺ። ይኸውልሽ ቡርቴ፣ አንቺ እንግዳዬ ነሽ እንጂ የቤት ሰራተኛ አይደለሽም። እሺ ዳግም አመሰግናለሁ። አይ ምንም ምስጋና ያስፈልገው። እኔ እኮ ከእንቅልፍ የተነሳሁት የሚበላ ነገር ገዛዝቼ ልመጣ ብዬ ነበር። አረ ችግር የለውም፣ ምንም አላደረኩም እኮ። ጥሩ እንቅልፍ ተኛሽ?
ጥሩ እንቅልፍ አልተኛሽም አይደል? አዎ በጣም ተጨንቄ ነበር። ሁሉንም ነገር ላንተ መናገሩ ሳይሻለኝ አይቀርም። እየሰማሁሽ ነው፣ ንገሪኝ። ኪሩቤል ቡርቴ፣ የኪሩቤልን አባት ሰው እንደገደላቸው አውቃለሁ። እዚህ ግድያ ላይም የኤማንዳ እጅ እንዳለበትም አውቃለሁ። አይ ኤማንዳ የለችበትም። እሷ ራሱን ከሰማው በኋላ ነው የሰማችው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደውም እኔና አቶ ሳሙኤል ስንጨቃጨቅ ሰምታ ነው እሷም ያወቀችው። አውቄ ነበር። ስለዚህ የገደለው አቶ ሳሙኤል ነው ማለት ነው? አዎ። ታዲያ እንዴት ነው ኤማንዳ ይሁን ሁሉ ነገር ያላወቀችው? ኤማንዳ ብዙ ማታውቃቸው ነገሮች አሉ። አቶ ሳሙኤል እሷንም ሊገላት ይፈልጋል። ከጋሽ የወሰዱትን ብር ወደ ራሱ እስኪያስተላልፍ ነው እየጠበቀ ያለው። አንቺ ይህን እንዴት አወቅሽ ቡርቴ? ራሱ ነው ስለ ጋሽ ሞት ብናገር እናቴንም እኔንም እንደሚገድለኝና ስራዋን ስጨርስ እትዬንም ጨምር እንደሚገላት አስፈራርቶ ይነገረኝ። እኔ በጣም ፈርቻለሁ ጋሼ። እኔ አጥፍቻለሁ፣ በጣም አጥፍቻለሁ። አንቺ ጥፋተኛ አይደለሽም። ማንም ሰው ሊያደርግ የሚችለውን ነገር ነው ያደረግሽው። እሱ እኮ ነው እና ጥፋቱ። ቡርቴ በእናትሽ፣ እናትሽን ይዘውብሽ ነበር። ምንም ማድረግ አትችይም። በቃ ተረጋጊ። ማን ነው? ኪሩቤል ነው። አታንሹ። እንዲሁም ለጊዜው ብታጠፊው ጥሩ ነው። ይሻላል? አዎ እኔ አወራዋለሁ። አንቺ ምንም ማድረግ አይጠበቅብሽም። እሺ። ወይ ልክ ነበርኩ ሳሙኤል። ተቀመጭ ቡርቴ። ይኸውልሽ እንደነገርኩሽ ምንም ነገር አትጨናነቂ። እሺ። ኪሩቤልን ሰላም በል። ኪሩቤል ይሆን እንዴ? አይ አይደለም፣ እሱ ወደዚህ አይመጣም። ደግሞ ትናንት እንደነገርኩሽ ማንም ሰው ቢያንኳኳ እንዳትከፍች። አሁን ተነሽና ወደ ውስጥ ግቢ። እንዴ ኪሩቤል፣ እንዴት መጣ? እንዴት አደርክ ዳግም? ምን ነው ቆየ ለመክፈት? አይ ልብስ እየቀየርኩ ነበር። ግባ ግባ ግባ። ዳግም በሰላም ነው? ተርበተበት እኮ። ኧረ አይደለም። ግባም ሳለ ደግሞ እዛ የተለመደው ካፌ እኮ ሄደን እናወራለን ብዬ ነው እኮ። እሺ ምን ነው ግን እስካሁን ከቤት አልወጣም? ጸጉር ቤት ሄጄ ሳጣ እኮ ነው ወደዚህ የመጣሁት። ያለመድብን አረፈድክ። ኧረ እንደሱ አይደለም። እንሂድ ብዬ እኮ ነው። ልብስ እየቀየርኩ ነበር። ዳግም ይቅርታ፣ ቤቱ እሱ አለ እንዴ? አይ አዎ ሴት እንዳለች መገመት ነበረብኝ ዳግም። የግል ህይወትን ሁሉ እየረበሽኩ ነው አይደል እንዴ? ኧረ በፍጹም። በቃ ውጭ ጠብቀኝ፣ ልብስ ቀይሬ እመጣለሁ። ኪሩቤልን ባገኘውና ሁሉንም ነገር በዝርዝር ብነግረው ጥሩ ነበር። እኔም ቃሌን መጠበቅ አለብኝ። እነዚያ ጅቦችም እጃቸውን ማግኘት አለባቸው። የግድ እንደዛ መሆን አለበት። በጣም ይቅርታ፣ ህይወትን እየበጠበጥኩት ነው። ምን እያልክ ነው አንተ ደግሞ?
ይልቅ እሱን ተውና ቁም ነገር እናውራ። ትናንት የት ጠፍተህ ነው? ቢሮ ነው ያደርኩት። በንዴት ጦፌ ነበር። በዛ ንዴት ወደ ቤት ገብቼ ቢሆን ኖሮ አንዳቸውን መግደል አይቀርም ነበር። በስልክ ከነገርከኝ ውጭ የተለየ የተፈጠረ ነገር አለ? ሁሉም ነገር ያስጠላ ነበር። ያ ዶክተር ስለ አባቴ ተናግረው በዛው መሰለቡ፣ ኤማንዳ ተጠቂ መምሰሏ፣ ብቻ ሁሉም ነገር ሊያሳብደኝ ነበር። ታዲያ ቢሮ መሆን ይሻል ነበር? አዎ በጣም ከአቅሜ በላይ ነበር። ጥሩነቱ ቢሮ ውስጥ ስራ ስሰራ አደርኩ። ስራውን ትቼው ነበር። አንድ ሀሳብ መጣልኝ። ትናንት ዶክተሩ ስለ አባት ሲያወራ የሳሙኤል ሁኔታ እንዴት ነበር? በጣም ፈርቶና ተደናግጦ ነበር። በተደጋጋሚ እንዲወጡ ሲጠይቀው ነበር። ስለዚህ እሱ ሰውዬ ባለፈው አቶ ሳሙኤልን ሲያስጨንቀው የነበረው ሰው ሊሆን ይችላል ማለት ነው። አዎ ልክ ነህ። ሊሆን ይችላል። በገንዘብ አፉን አዘግቶት ሊሆን ይችላል። ልጆቹ አቶ ሳሙኤል እንዲከታተሉት ነግሬያቸዋለሁ። ካገኙት ደግሞ ፎቶ አንስተው እንዲልኩልኝ ነግሬያቸዋለሁ። አንተ ደግሞ የዶክተሩን አድራሻ ከኤማንዳ ትቀበላታል። ከዛ ምን እንደያዘባት እናያለን። እሱ መሆኑን አመንክ ማለት ነው? እርግጠኛ ባልሆንም ግን ይመስለኛል። አንተ ሂድና አድራሻው ከኤማንዳ ተቀበል። እኔ ደግሞ ልጆቹ ጋር ሄጄ ነገሮችን አጣራለሁ። በቃ እኔ ልሂድ። ቆይ ስለ ቡርቴ የምታውቀው ነገር አለ? አይ የለም። ስልክ አታነሳ። አረብሻትም ብዬ ትቻት ነበር። ትላንት ግን በጣም ደጋግመህ ስትደውል ነበር። ከዛ ደግሞ ስልኳ ተዘጋ። ምናልባት እናቷን ይዛ ወደ ክፍለ ሀገር ሄዳ ሊሆን ይችላል። እና ታዲያ ስልኳ ለምን ተዘጋ? ምንም ባትነግረኝ እንኳን ሰላም መሆኗን መናገር አልነበረባት? እሷንም ተረዳት። ያው ያሳለፈችው ነገር አለ አይደል? ከእሱ አንጻር ይሆናል። እሱማ እረዳታለሁ። ብቻ ሰላም ትሁን። እንዲሁም በቃ አንተ ሂድ፣ እኔ ደውዬ እዚህ ልጠብቃቸው። እሺ በቃ እንደዋወል። እሺ ወይ ጣጣ። እሺ ቆይ አሁን ምንድን ነው የማደርገው? ሳሙኤል ሳሙኤል ሳሙኤል፣ ወይ ጥፋ፣ ከቻልክ ከምድረ ገጽ ጥፋ። ሄሎ፣ የት ናችሁ? ባለፈው ሰውየውን ሲያስጨንቀው የነበረው ሰው፣ የእሱን ሰው ፎቶ ፈልጋለሁ በአስቸኳይ። እንዴት ዋላችሁ? ሰላም የእንጀራ ወንድሜ። ሳራ፣ እውነት ይቅርታ፣ ረስቼው ነው። እውነት ይቅርታ። እኛ እራት በልተናል። ላንተ ላቅርብልህ? የምርሽ ነው? አሁን ቀልዱን ተይውና ማን ነበር መጥቶ የነበረው ዶክተር? የምን ዶክተር ነው? የዚህ ዶክተር ወሬ አያልቅም እንዴ? ሳይኮሎጂስት ነው። ምን ነው? እናው አይምሮሽን አመመሽ እንዴ? አላበድኩም። እሺ አድራሻው ልትሰጪኝ ትችያለሽ? ለምን? ፈልጌው ወይስ የምትደብቂው ነገር አለሽ? ምንም የምደብቀው ነገር የለኝም። ሳራ ተነሽ፣ ከመኝታ ቤት ቦርሳዬን አምጪልኝ፣ እሰጥሃለሁ። አቤት። ሰላም ዶክተር። ታካሚ ነህ እንዴ? እንዴ አንተ የወይዘሮ የማንዳ ቤተሰብ አይደለህ እንዴ? አውቀኛል። አባቱ የተገደለበት ኪሩቤል ነኝ። ሰላም፣ ምን ልርዳ? ሰላም አትመስልም። አዎ ሰላም አይደለሁ። ብዙ ሰዎች ተፈታትነውኝ ሰላሜንና ትዕግስቴን አስጨርሰውኛል። አሁን እልህን የምወጣበት ሰው እየፈለግኩ ነው።
ታዲያ እኔ ምን ልርዳ? ሕክምና ነው የምፈልገው? ከቀናት በፊት እዛ ቤት ውስጥ የጀመርከውን ታሪክ እንድጨርስልኝ ላደርግ ነው የመጣው። እሺ እንችላለን። የዛለት ወይዘሮ የማንዳ ታማባችሁ ማውራት አልቻለም ነበር። የጠየቅኩህን ብቻ መልስልኝ። እየጠበቅኩ ነው። አዎ ያንን ንግግር ብዙ መቀጠል ያልፈለኩት የታካሚ ሚስጥር ስለሆነ ነው። ግን ድንገት ሳይህ ይህ መረጃ ያስፈልጋል ብዬ ስላሰብኩ። ሰውዬ ወደ ነጥቡ ግባ። የማንዳ ነው ሁሉንም ነገር የነገረች። ስለ አባት አዝናለሁ። ምን እንደነገረች በፍጥነት ንገረኝ። ያው አባት መሞቱን የነገረችኝ እሷ ነች። በኋላ ላይ ደግሞ ተገሏል የሚል ወሬ መሰራት ጀመረ። ማን እንደገደለው እነግርሃለሁ ብለኝ ነበር። ረሳው? አይ የኔ ነገር። ይሄንንም ወይዘሮ የማንዳ ናት የነገረችኝ። ያው የቤት ሰራተኛዋ ብዙ ነገር እንደምታውቅና እንድትነግራት ለማሳመን ሞክራ ነበር። ማለት ይኸውልህ ስርዓት እንዳልሆነ አውቃለሁ፣ ግን ደግሞ ፍትህ አልበኝነት በጣም ነው የሚያስጠላኝ። ለዛም ነው ይሄን የማውቀውን ነገር ልነግር የፈለኩት። በቃ አዎ ይኸው ነው። የታካሚ መረጃ በማውጣት ባዝንም ምናልባት ከጠቀመ ብዬ ነው። የቤት ሰራተኛ የተባለችውን ልጅ አንተ ከወይዘሮ የማንዳ የበለጠ መጫን ከቻልክ ሌላ ምን ነግራለች? አይ ሌላ ምንም አልነገረችኝ። በዚህ ነገር ምክንያት ከፍተኛ ጭንቀት ውስጥ ገብታለች። እውነቱ ካልወጣ ወደ ጤናዋ የምትመለስ አይመስልም። ምናልባት እውነቱ እሷ ጋር ስላለ ጭንቀት ሆኖባት ከነገረች እስቲ አስታውስ። አይ እንደዚህ አይነት ነገርማ ቢኖር ንግግሩን በፍጹም አልጀምረውም ነበር። ምክንያቱም የታካሚ መረጃ ታካሚውን የሚጎዳ ከሆነ በፍጹም መረጃ አሳልፌ አልሰጥም። ምንም አላመንኩ እና ለምንድን ነው የዛን ቀን ድንገት ተሰልበ ሄድከው? ተሰልበ? ድንገት የታካሚ ቀጠሮ ሲደርስብኝ ነው ተቻኩዬ የወጣሁት። ወጣት ኪሩቤል ሊረዳ ይችላል ያልኩትን ነገር ነግሬሃለሁ። የምረዳህ ነገር ካለ ሁልጊዜም በሬ ክፍት ነው። አሁን ግን ታካሚን ማየት አለብኝ። እሺ ታካሚዎችን ማየት ቀጥል። በእርግጠኝነት ተመልሼ እመጣለሁ። የምታውቀው ነገር ይሄ ብቻ እንዳልሆነ እርግጠኛ ነኝ። ይቅርታ። አንሳው ሰውዬ አንሳው። አንሳው አንሳው ሰውዬ አንሳው። አንሳው። ደግሞ ምንድን ነው? አካውንቴ ላይ ምንም አይነት ገንዘብ እየገባ አይደለም። ጨዋታው ደግሞ በደንብ እየተጧጧፈ ነው። አዲስ ተጫዋች መግባቱን ታውቃለህ። ብር ቀጠራ አይደል? በደቂቃ ውስጥ ከዛፍ ላይ ሸመጠጠ። ኪሩቤል ካሁኑ ቢሮ እየመጣ ነው። ጨዋታው በጣም ሳቢ እየሆነ ነው። ቡድን ልቀየር ይችላሉ። አስገባልሃለሁ፣ ትንሽ ጠብቀኝ። ግን ከሀብታም ላይ ይሸመጠጣል። ለዚህ ደግሞ አንተና የማንዳ ምስክር ናችሁ። እሱ ደግሞ ምንድን ነው? እሱማ ወደ ሳይሆን በግድ ታስገባለህ። አሁን የደወልኩልህ ብሩን በካሽ ስለምፈልገው ነው። ምርጫ የለህም። ከሰዓት እደውልልሃለሁ። በጣም ጎበዝ፣ በጣም ጎበዝ። ወደዛ ቤት ልሂድ እንዴ? ግን ደግሞ ዳግም ሁሉንም ነገር ካልነገረው አቶ ሳሙኤል ያገኘኛል። ምን እየተፈጠረ ነው? ቆይ ምንድን ነው የሚሻለኝ? እባክህ ኪሩቤል አንሳው።
ምን ፈልገሽ ነው ቡርቴ? ቆይ ለምንድን ነው በእኔ ተናደድከው? እናቴን እኮ ትቻት መምጣት ስላልቻልኩ ነው የዘገየሁት እንጂ በፍጹም የጋሽን ነገር ችያ ብዬው አይደለም። እሱም በራሴ መንገድ ጨርሷለሁ። ሌላ የምትዩ ነገር ከሌለ ደጋግመሽ አትደውይልኝ። ኪሩቤል በጣም ይቅርታ፣ እውነት ላስከፋ ፈልጌ ነበር። እንደው ግን በፈጠረሽ እዛ ቤት ውስጥ ምንድን ነው እያደረጋችሁ ያላችሁት? ምንም ሊገባኝ አልቻለም። እናንተ ናችሁ እኮ እዛ እንደሆነ የፈለጋችሁት አይደለም እንዴ? እናንተ እኮ እኔ ነኝ እንደዛ ያደረኩት። ለዛኑ ስመጣ ስትደበቂኝ የነበረው። እኔ አልተደበኩም። እውነቱን ልነግርህ ፈልጌ ስለነበር ነው እናቴን ሸኝቻት የተመለስኩት። እናንተ እዚህ እንደሆን ስለፈለጋችሁ እንጂ እኔ ወደ ቤት መመለስ ፈልጌ ነበር። ሁሉንም ነገር ለዳግም ነግሬዋለሁ። ሁሉንም ነገር። አባባል ማን እንደገደለው ማለትሽ ነው? አልነገረህም እንዴ? ምንም አልነገረኝም። ምንድን ነው የነገርሽው? አይ ምንም ከሆነሽ እኔ በራሴ መንገድ እደርስበታለሁ። ስለ አባቴ ነግረሽው ዝም እንዳላለኝ ተስፋ አደርጋለሁ። እማዬ ምንድን ነው ሳራ? አትደግጭ እማዬ፣ የሆነ ሰው መልእክት አምጥቶልሽ ነው። እስኪ አምጩ። ምንድን ነው? አምጩ ሳራ። ግን ደህና ነሽ እማዬ? እስከ ቀን ድረስ እኮ ዝም ብለሽ ተኛሽ። ደህና ነኝ ሳሪ። ሂጂ እስኪ ውሃ አምጪልኝ። መቤቲቱ መቼም እስካሁን ተኝታችሁ ነው የሚሆነው። ተኝ ልጄን በደንብ አሳረፍሽው። ቤትሽ ተገዝቷል። በጥቂት ቀናት ውስጥ አንቺንና ልጄን ወደዛ ወስዳችኋለሁ። አሁን የላኩልሽን ወረቀት ፈርመሽ በፍጥነት ላኪልኝ። የቤታችን ቁልፍ በእጃችን ገብቷል። ሳሪ። እማዬ በደቂቃ ውስጥ ሌላ ሰው ሆነሽ ጠበቅሽኝ። ምንድን ነው የተፈጠረ ነገር አለ? ሳሪዬ እናትሽ በስተመጨረሻ ልታርፍ ነው። ማለት ወረቀቱን ያመጣው ሰው እያለ? አዎ እጠብቃታለሁ ብሎ ሳሎን ቁጭ እንዳለ ነው። በቃ ውሰጂና ስጪው ቶሎ በይ። አቶ ሳሙኤል ዛሬ ወንድ ወጣ። ባል ሆንክ፣ አባትም ሆንክ። እኔና ልጅ ኮርተንብሃል። ልጄ ተው፣ ዛሬ እኮ የደስታ ቀን ነው። ቡርቴ ኪሩቤል ድጋሚ መጥቶ ነበር እንዴ? አልመጣም። ቆይ ዳግም ምን እየተፈጠረ ነው ያለው? ለምንድን ነው ለኪሩቤል ሁሉንም ነገር ያልነገርከው? ቡርቴ ይቅርታ አልነገርኩትም ካልኩሽ ትነግሪዋለሽ ብዬ እኮ። ለምንድን ነው ያልነገርከው? እኔ ያልገባኝ እኮ እሱ ነው። ምክንያቱም አሁን እውነቱ ማወቅ የለበትም። ለዛ ብለን ነው ይህን ቤት የቀየረው። ማለት የአባቱን ገዳይ ሲፈልግ አይደል እንደ ከረመው? ልክ ነሽ ቡርቴ፣ ግን አሁን እውነቱን ማወቁ ምንም ጥቅም የለው። ዳግም። አቤት። ለምንድን ነው እንደሱ የምታይ? የኪሩቤል ነገር እንዳሳሰበ ስጠይቅ የአቶ ሳሙኤልን ነገር እንዳሳሰበ ነግረኸኝ ነበር። እና ምን ለማለት ፈልገሽ ነው ቡርቴ? ምንም፣ ግን ምናልባት የሳሙኤል ቡርቴ፣ በፍጹም እኔ ማንም ወገን አይደለሁ። ነገሮች እየሄዱበት ያለው ሁኔታ ጥሩ ስላልሆነ ከስሜታዊነት ውጭ የሆነ ነገር ነው መስራት ያለብን። ለምን በግልጽ አትነግረኝም? ሄሎ፣ አገኛችሁት? እሺ ቶሎ ብላ አድራሻውን ላክልኝ። ቡርቴ፣ እኔ ሳሙኤል ሰው እንደሆንኩ አታስቢ። አሁን ኪሩቤል ላገኘው ልሄድ ነው። ሁሉንም ነገር አስረዳዋለሁ። አሁንም ቢሆን ግን እውነቱን ባይሰማ ነው የሚሻለው። ቆይ እስከ መቼ? ሁሉንም አስረዳሻለሁ። አሁን ሄድ አለብኝ።
በፍጹም እውነቱን መናገር የለብሽ። ሄሎ እመቤት። እሺ አንበሳ፣ እንዴት ናችሁ? በጣም ደህና ነን። እንዴት ነው እባክህ በዚህ ልክ አንበሳ ይሆንክልን? አባት መሆን ያመጣው ለውጥ መሰለኝ። እሱ ብቻ አይመስለኝም። እና ይህ ከመጀመሪያው በደንብ እንደተዘጋጀህበት ያስታውቃል። እሱማ ልጅ መጣ አልመጣ አንቺ ሚስቴ ነሽ። አንቺ አለሽልኝ። ሳሚ አመሰግናለሁ። በጣም ደስ ብሎኛል። ግዴታ እኮ ነው። ምን ሆነሻል? ይልቅ ስሚ፣ 100 ሺህ ብር ያክል ካሽ ያስፈልገኛል። አንቺ ጋር አለ እንዴ? ለምን አስፈለገ? ቤት ገዝቶ ማስጨረስ ቀላል ነገር ነው እንደሚመስልሽ? ኮሚሽን አለ፣ ስንት ነገር አለ። እሺ ልክ ነህ። አዎ አለኝ። እሺ እኔ መቤት በቃ ሰው ልካለሁ። አትመጣም? የማንዳ መጠንቀቅ አለብን። አንቺ እዛ እስካለሽ በደንብ ተጠንቀቂ። የዛች ቡርቴ ነገር ምንም አላማረኝም። ነገሮችን እስካጣራ እዛ ቤት አልመጣም። ያ መርዝ ብዙ ነገሮችን አውቆ ሊሆን ይችላል። ትናንትም አልመጣም። በቃ እሺ እንዳልከው ሰው ላክ። እሺ መቼም ራስሽ ያመጣሽውን ጣጣ ራስሽ ትወጪዋለሽ። ለአንቺ ሐኪም እኔ መክፈል አይጠበቅብኝ። ግዴለም እመነኝ። ብቻ 100 ሺህ 500 ሺህ እልክልሃለሁ። በደንብ ቤትን ስራ። ከዛ ምን እንደሚፈጠር እናያለን። ልጄ ያው ይቅርታ ታደርግልኛለህ። ከዚህ በኋላ አንተና እህትህ ናችሁ ቅድሚያ የሚሰጣችሁ። ለእናንተ ጥሩ ህይወት ሲባል ሁሉንም አደርጋለሁ። ማን ነው? ግቡ። ሳራ፣ ኪሩቤል አለ? ቡርቴ ደግሞ መጣሽ? እባክሽ ሳራ ንገሪኝ፣ ኪሩቤል አለ? እሱ ናፍቆሽ ነው የመጣሽው? እማዬ እማዬ፣ ቡርቴ መጣልሻለች። እኔ እናትሽን ፈልጌ አይደለም የመጣሁት። አይ አንቺማ አልፈለግሻትም። ምናልባት እሷ ከፈለገችሽ ብዬ ነው። ደግሞ ምን እንፈልግሻለሁ? ምግብ ከመስራት አንቺን ማየት ይሻለኛል። ኪሩቤል አለ ወይስ የለም? አይ እሱም አንቺን ፍለጋ ወጥቷል። አንቺ ነይ 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 ነይ። እትዬ 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 ተሻለሽ? ልጄ ሞተ መስሎሽ ለቅሶ ልደርሽኝ ነበር የመጣሽው? ልጄ አንድ ነገር ሆኖ ቢሆን ቆራርጬ ነበረ መበላሽ። አይመለከተኝም። ሰውዬ ከፊት ለፊቴ ዞር በል። የሆነ ተረጋጋ። አሁን በእንዴት የምታደርገው ነገር ምንም ጥቅም የለውም። ሰማኝ። አይመለከተኝም። ከፊቴ ዞር በል። ይኸውልህ ተረጋጋ። በስሜት የምታደርገው ነገር ምንም ጥቅም የለውም። ሁለቱም አንድ ላይ ናቸው። ሁለቱም ከአባቴ ገዳይ ጋር እንደሚገናኙ እርግጠኛ። ግን አሁን ምንም ማድረግ አንችልም ነገሩን ከማበላሸት ውጭ። ሁለቱንም እዚሁ ደፍቼ እገላገላቸዋለሁ። ምንድን ነው ያደረገው? ምንድን ነው ያደረገው? ሲሄዱ እያየ ዝም አልካቸው? ቆይ አንተ ማን ይሆንክ መሰለህ? ይኸውልህ ልጆቹ እየተከተሏቸው እስኪ ብለህ አንተና እኔ ተረጋግተን ማውራት አለብን። ኪሩቤል ብርቱ ትፈልጋለች። የአባትን ገዳይ ልትነግርህ። እኔ ይሄ ነገር እንዲፈጠር ፈልጌ ምንም ነገር አላደረኩም። ዝጊ! አንቺ እኔ እዚህ ቤት ከገባው ጀምሮ መች ተኝተሽልኝ ታውቂና ነው? እስስት እሺ ባለፈው ለተፈጠረው ነገር ይቅርታ አልኩኝ አይደል?
እማዬ በቃ አሁን ይቅርታ ከጠየቀችሽ ወደ ስሯ ትመለስ። ሳራ አንቺ ነይ ወደ ውስጥ ግቢ። ኤማንዳ እባክሽ እኔ ከዚህ መሄድ አለብኝ። ቡርቴ አትነፋረቂ። እኔም እዚህ እንድትቆይ እንደማልፈልግ ታውቂያለሽ። ከመሄድሽ በፊት ግን አንድ ጥያቄ እንድትመልሽልኝ ፈልጋለሁ። ምንድነው? እናትሽ እንድታገኛቸው ማን ያገዘሽ? ማለት አልገባኝም። እናቴ እናንተ ጋር ናት? አንቺ እኔ ልትሸውጂ? በጣም ተቀይረሻል። ጅል መስልሻለሁ እንዴ ቡርቴ? እውነቴን ነው። እኔ ምንም አላውቅም። ታውቂያለሽ ቡርቴ፣ በጣም ቀሽም ከሆንሽባቸው ነገሮች መካከል አንዱ ውሸት ነው። ለነገሩ እንዳንቺ አይነቷ ወጥ ከመቀቀል ውጭ ሌላ ነገር ምን ያውቃል ብለሽ ነው? እኔ አልዋሸሁም ቡርቴ። እርግጠኛ ነኝ እናትሽን ባታገኚ እግርሽ ከዚች ቤት አይወጣም ነበር። ልክ ደህና እናት እንዳለው ሰው እናቴ እናቴ እያልሽ ስታለቅሽ አልነበረ እንዴ? ደህና እናት ማለት የኔ እናት ምን ሆናለች? አሁን ትክክለኛዋ ቡርቴ መጣች። አታፍጭብኝ አንቺ። አንቺም እናቴን አትናገሪብኝ። ብናገር ምን አባሽ ልታመጪ ነው? ደግሞ ለዛሽ ደቃቃ እናትሽ እንኳን እኔ እናት አንቺም ወልደሽ እናት ልትብ ምን አልሽኝ? እናቴን አትናገሪያት። አዎ ካንቺ የባሰ መጥፎ ሴትም መጥፎ እናትም የለም። አዎ ልክ ነሽ። ከኔ የባሰ መጥፎ ሰው አታውቂም። አንቺ ውሻ። ለነገሩ ምን ታደርጊ? እነዛ ውሾች ናቸው ያጠገቡሽ። ወይኔ ማንዳ። እማዬ ቡርቴ ቡርቴ! ኪሩቤል እባክህ ለመረጋጋት ሞክር። ዳግም ምክርህን ተው። እኔ ገብቼ ልጥራት ወይስ ትጠራታለህ? ኪሩቤል ቡርቴ የለችም። ምን ማለት ነው የለችም? ስትኖር እውነቱን እንዳትነግረኝ ትፈልጋለህ። እውነቱ እሷ ጋር እንዳለ ሳቅ ደግሞ ታሸሻታለህ። ቆይ ዳግም እየተጫወትክብኝ ነው? እምልልሃለሁ እዚህ ነበረች። እሺ የታለች? የታለች? ዳግም የታለች? ምንም አላውቅም። በጣም ተናዳብኝ ነበር። ምናልባት አንተን ፍለጋ ወጣ ይሆናል። እሷ ናትን የምፈልገው? ልጆቹ ናቸው። ሄሎ፣ ገንዘብ ስለመሆኑ እርግጠኞች ናቸው? ታዲያ ያኛው እንዴት ይጠፋባቸዋል? አፍጥኑት፣ አፍጥኑት፣ አግኝቱ። ስልካችሁን እጠብቃለሁ። ዶክተሩ ገንዘብ ነው ከሳሙኤል የተቀበለው። እርግጠኛ ነበርኩ። እራሱ ዶክተሩ ሊሆን ይችላል የአባቴ ገዳይ። ሌላው ደግሞ ሳሙኤል ድንገት ተሰውሮብናል ነው ያሉት። መቼስ ዶክተሩ በዚህ ፍጥነት ቤት አይቀየርብንም። እኔ እጅ ያገኘዋለሁ። ግን አሁን መሽቷል። ይታየኛል። ይኸውልህ ቡርቴን ጠርተህ የምታውቀውን ሁሉ እንድትነግረኝ ንገራት። አለበለዚያ እንዳትደውልልኝ። እሺ። እውነቱን ልትነግረኝ እየፈለገች እዚህ አምጥታ አስቀመጥካት። ይህን ለምን እንዳረክ ልትነግረኝ ትችላለህ? አለበለዚያ ግን ልብህን እሰብረዋለሁ። የቤተ ክርስቲያን በር ጠፍቶብህ ነው ወይስ ምንድን ነው? ማለት በዚህ ጠዋት የኛን በር የምታንኳኳ ነው? ሰላም ሳራ እኮ ብዬ ነበር። አደራ እንዳትሳለም። ሳራ ቡርቴ ወደዚህ መጣ ነበር? እንዳንተ ተሳስታ ነው ወይስ? ሳራ እየቀለድኩ አይደለም እባክሽ። እሺ ግን ቡርቴን ያ ጓደኛ ኪሩቤል እሱ ይዟት የጠፋ ነው የሚመስለኝ። ይሄን የሚመስለኝ ነው የማውቀው። ግን ቡርቴ ከዚህ ቤት ከወጣች ብዙ ቀን ይሆናታል። እዚህ የለችም። እሺ አመሰግናለሁ። ተመልሳ ከመጣች ብዬ ነበር። አልመጣችም።
እሺ ኢማንዳ እባክሽን ተለመኚኝ፣ በቃ ተይኝ። ይኸውልሽ እውነቱን እስካልነገርሽኝ ድረስ በፍጹም አልለቅሽም። ምንም የምነግርሽ ነገር የለም። ብነግርሽ እንኳን እንደማትይኝ አውቃለሁ። አታስቢ፣ ዛሬ እዚሁ ነው የምታድሪው። አልሰማ ካልሽኝ ደግሞ ሳሙኤል እንጠራልሻለሁ። እባክሽ እትዬ፣ እባክሽ ተይኝ በቃ። ግድ የለም በስሜ ጥሪ። ማንም አክብሪኝ አላለሽም፣ ገባሽ? ትንሽ ታገሽኝ። ስልኩ አልሰራ ብሎኝ ነው። ማለት አልገባኝም። ምንድነው እየተካሄደ ያለው? ሁሉም አካውንቴ ለምንድን ነው ባዶ እየሆነ ያለው? ምንድነው ጉዱ? ማን ያባቴ ገዳይ ያልኩ ሰውዬ ማን እንደ አብዳል? አዎ ብቻ ሰውዬ ማን ያባቴ ገዳይ? ታማሃል እንዴ? እኔ ምን አባውቅልሃል? በደንብ ታውቃለህ። ትናንትና ገንዘብ ስትቀበል ባይና ይቻሉ ሰውዬ ማል ዓለም ላይ ያለው ጉዳይ አንተ አባት ብቻ እኮ አይደለም። በፍጥነት ከዚህ ውጣልኝ፣ ውጣልኝ። ይሄ ብሬ ማንም መፈንጫ አይደለም። አሁን ውጣልኝ። እመለሳለሁ፣ ልክህን አሳያለሁ። ምንድን ነው ዶክተር? አይ ሰላም። የት አለች? ኪሩቤል አሁን ላገኛት አልቻልኩም። እዚህ እንድትመጣ መልእክት ልኬላታለሁ። እኔ እውነታውን እነግርሃለሁ። ሁሉም ነገር ነግራኛለች፣ የአባትህን ገዳይ ጭምር። እና ታዲያ እስካሁን ለምን አልነገርከኝ? ያው ትቸኩላለህ ብዬ ስለፈራሁ ነው። ዳግም አንተ ምን አገባ? ምን አገባ ዳግም? ሰውየው አጠገብ ነው፣ እንዳወቅ ትገለዋለህ። ነፍሰ ገዳይ እንድትባል ደግሞ አልፈልግም። ሳሙኤል ነው አይደል? ታውቆኝ ነበር። አይ ኪሩቤል አትጥራኝ። እሱ ነው አይደል? አዎ ሳሙኤል። ትላንት አጠገቤ ነበር፣ አባቴ ቤት እዛ ነበር። የአባባ ቤት ውስጥ ነበር። ሴትዮ እኔ ምንም አይነት ገንዘብ አላወጣሁም አልኩሽ እኮ። እኔ መቤት ምናምን ነገር አትበይ። እኔ ለማንም ውክልና አልሰጠሁም። ደደቦች! ወይኔ ሳሚ፣ ወይኔ ማንዳ። እማዬ በፈጠረሽ ተረጋጊ። ጉዴ ምን ላደርግ ነው አምላኬ ሆይ? ወይኔ ማንንም እያገኘሁ አይደለም። እሺ ምንድን ነው የማደርገው?
እባክሽ ጥለሽኝ አትሂጂ። እሺ ምንድን ነው የማደርገው? እማዬ እባክሽ ጥለሽኝ አትሂጂ። ንቂ። ወይኔ አምላኬ ሆይ ወይኔ ጉድ ፈላ። ወይኔ ጉድ ፈላ። ማንንም እያገኘሁ አይደለም እኮ። ኪሩቤል እናቴ ምንድን ነው ሳራ? ሆስፒታል ነው ያለ ነው። እናቴ ተናዳ ወደቀች። ከዛ ሆስፒታል መጣን። የትኛው ሆስፒታል? እኛ ሰፈር ያለው። እሺ እመጣለሁ። በቃ መጣሁ። ኪሩቤል እናቴ ልትሞት ነው። እኔ ከምልካት ራሱ ቢወስዳት ይሻላል። በዛ ላይ ደግሞ ልጇን ወይም እሷን እናድን እያሉ ነበረ። እናቴ ትሞታለች እንዴ? አላውቅም፣ ግን ተረጋጊ። በቃ በጣም ፈርቻለሁ። እናቴ ከሞተች ምንድን ነው የምሆነው? አይዞሽ ሳራ፣ ሞቷ የእሷ ልጅ ከመባል አይደርስም። እየመጣሁ ነው። አሁን ሰው መርጦ ይወለድ ማን ካንቺ ይወለድ? እናቴ ልትሞት ነው። የጆን ያገኘችው ምን ሆነ ነው ግን አንተ? አይመለከትም። በቃ የምናገረው ነገር አትከታተል። እናቴ እንደዚህ መሆኗ። አይዞሽ፣ እናትሽ ምንም አታ ግን በጣም ፈርቻለሁ። ምንም አይፈጠርም፣ አትፍሪ። ሳራ፣ እናትሽ በምን ምክንያት ነው እንደዚህ ሆነችው? የሆነ ቴክስት ሲገባላት ደነገጠች። እሺ ከዛስ? ሁሉም ገንዘብ ዜሮ ሆነ እያለች ነበረ። ስልኳን ይዘሽዋል? አለ ላምጣው? እሺ ቻንቹ አንቺ ብቻ ነው በቃ ሳሪ። አቤት እማዬ። ልጅ ያለ አይመስለኝም። እንዴ ለምን እንደዛ አልሽ? ይታወቀኛል ሳሪዬ። ልጄ እኔም ላልኖር እችላለሁ። ሁሉ ጊዜም ለራስሽ መቆም መልመድ አለብሽ። ጠንካራ ልጅ መሆን አለብሽ። እማዬ በጣም እያስፈራራሽኝ ነው። እቅዴም ህልሜም ለእናንተ ልገነባ ያሰብኩት ነገር ሁሉ ፈርሶብኛል። ግን አንቺ ካለሽ እማዬ ላልኖር እችላለሁ አልኩሽ እኮ ልጄ። እማዬ ስሚኝ ማሳሪ፣ ለኪሩቤል ደውይለት። የምነግረው ነገር እንዳለ እንዲያውቅ አድርጊልኝ። ሲመጣ ቡርቴንም ይዞልኝ ይምጣ። የኔ ልጅ አታልቅሽ። አሁን ደውይላቸው ቶሎ በይ። ቡርቴ ምን ታደርጊያለሽ? እንዴት እንደሆንክ ለማየት ብዬ ነው። እንዴት እሆናለሁ? ይኸው እንደምታይ ነኝ ቡርቴ። ኪሩቤል በጣም ይቅርታ። በጣም ለምን ነው ይቅርታ? እኔ ሁሉንም ነገር ልነግር ነበር፣ ግን በጣም ስለፈራው ነው። ለእናቴ ባልፈራ ኖሮ ሁሉንም ነገር ነግር ነበር። እሺ ነበር፣ ብዙ ነገር ቢሆን ጥሩ ነበር። ተመሳሳይ ነገር እየደጋገምሽ አታስረችኝ። በቃ ከዚህች መጨረሻ ላይም ዳግም የነገረኝ ነገር አሳማኝ ስለሆነ ነው እሺ ያልኩት። እሺ አሁን ከዚህ በቃ ከዳግም ጋር አውሩና ልክ ሲመስልሽ ትመለሻለሽ። ወዴት ነው የሚሄደው? ቤቴ እኮ እዚህ ነው። ቤትሽ አይደለም አላልኩም፣ ግን ምንም ሳትይ ዳግም ቤት ውስጥ ነበርሽ።
ሄሎ፣ ምንድን ነው ሳራ? ምንድን ነው የምናገረኝ? እሺ እንመጣለን። እስቲ ደግሞ ምን እንደምትነግረኝ እንስማ። ቡርቴ፣ ያቺ ጭራቅ እኔንም አንቺንም ፈልገናለች። እስቲ እንሂድ። ሳሪ አንቺ ውጭ ጠብቂ። እማዬ ምን ልትነግሪያቸው ነው? እዚሁ እያሉ ንገሪያቸው እባክሽን። ሳራ ከውጭ ፈጠን ብለሽ ተናገሪ። ደህና ነገር እንደሆነ ተስፋ አደርጋለሁ። እግዚአብሔር ይማርሽ። ቶሎ ቤት ተናገሪ። እኔ ትቼሽ ልወጣ ነው። ብዙም ጥሩ ነገር እየተሰማኝ አይደለም። ላልተርፍ እችላለሁ ኪሩቤል። አታስቢ፣ እሱ ባይወስድሽም እኔ ራሴ ልክሻለሁ። አረ ኪሩቤል፣ ደህንነት እየተሰማኝ አይደለም። በፍርሃት ተሞልቻለሁ ኪሩቤል። ልሞት እየመሰለኝ ነው። እና እኛ ነፍስ አባትሽ ነን እንዴ? ለምንድን ነው መናገር ፈልጊውን በቀጥታ ማትናገር? ኪሩቤል እባክህ፣ አንተ በጣም ጥሩ ሰው እንደሆንክ አውቃለሁ። እና ልጄ ምንም አላጠፋችም። ብቸኛ ጥፋቷ የኔ ልጅ መሆኗ ብቻ ነው። እባክህን ኪሩቤል ልጄን አደራ። አንቺ ግን ምን አይነት ደደብ የማትረቢ ሰው ነሽ? ምን አይነት ሰው ነሽ? ኪሩቤል እባክህ በፈጠረ ተረጋጋ። ቡርቴ ዝም በይ። አንቺ አባቴን አስገደለሽ፣ እኔ አንቺን ልጅ ባደራ አልቀበል? ኪሩቤል እምልልሃለሁ፣ እኔ በፍጹም አባትህን እንዲሞት አልፈለግኩም ነበር። ምን ለውጥ ያመጣል? ያው አባቴን የገደለው ውሽማሽ ነው። አንቺን ብትሆኚ በቁሙ ገድለሽዋል። ብቻ ከዚህ አልጋ ላይ ተነሽ። ሞት ምን እንደሆነ በቁምሽ አሳይሻለሁ። ኪሩቤል በቃ እንውጣ። ደፋር ደግሞ የስራሽን ይስጥሽ። ደግሞ ይሰጥሻል፣ እኔም እሰጥሻለሁ። ታያለሽ። ቡርቴ አንቺ እንኳን ተለመኝ እባክሽን ልጄን አደራ ቡርቴ። እሺ እሺ። በጠዋት እዚህ ምን ሰራሽ? አይ አንዳንድ ነገሮችን ላስተካክልልህ ብዬ ነው የመጣሁት። ከረበሽኩ ይቅርታ። ይቅርታ አድርጌልሻለሁ። በቃ አሁን ሂጂ። አንቺ የዚህ ቤት ሰራተኛ አይደለሽም። ይሄን ማድረግ አይጠበቅብሽም። በዚህ ቤት ምክንያት ከሚበቃሽ በላይ ተሰቃይተሻል። እባክህ ኪሩቤል እባክህ ተለመነኝ። ተይ በቃሽ፣ እባክሽ ቡርቴ። ይኸው እንደምታየው እዚህ ማንም የለም፣ እኔ ብቻ ነኝ። እኔ ደግሞ ምንም አልፈልግም፣ የማንንም እርዳታ አልፈልግም። ቆይ ጠልተኸኝ ነው አይደል? እንደዛ የሚባል ነገር የለም። በቃ ስለማልፈልግ ነው። እንዳትመጪ። ዞሪ ማዳ፣ አሁን እንዴት ነሽ? ምንም ደህና አይደለሁም ዶክተር፣ ደህና አይደለሁም። አሁን እንዴት ነሽ? ጤንነት ይሰማሻል? አይሰማኝም ዶክተር፣ ምንም የሚሰማኝ ነገር የለም። ይኸውልሽ ወይዘሮ ማንዳ፣ በጣም አዝናለሁ። እርግዝናሽ ትንሽ ጥንቃቄ ይፈልግ ነበር። ያጋጠመሽ ከፍተኛ ንዴት ጽንሱን ጎድቶታል። ገደለው? በጣም አዝናለሁ። እሺ ችግር የለውም። ሌሎች ሕክምናዎች ይቀጥላሉ፣ ግን እዚህ መቆየትሽ ትርጉም የለውም። ከሌሎች ሕክምና በኋላ ወደ ቤትሽ መሄድ ትችላለሽ። እናትሽን ተንከባከቢያት። አይዟችሁ፣ እግዚአብሔር ይማራችሁ። እማዬ መልሽልኝ። ተይ እንጂ እማዬ። ማረፊ
ምንድነው? ለምንድን ነው የማይተውኝ? ጭራሽ ወደ ቤት ሂጂ አላትለኛለች። ልጅቷ ምን ታውቃለች? ምስኪን። እሺ እና ቆይ ምን ሊደረግ ነው? ምኑ ነው ምን የሚደረገው? ማለት ቤት አላደረገው። ጭራሽ ወደ ቤት ልትመለስ? ፊት ለፊቴ ባያት እንኳን አንቄ ደፋታለሁ። እቺ ጭራቅ ጭራሽ ቤት ልገባ። እሺ አሁን በቃ ተረጋጋ። ቆይ እንዴት ነው ነገሮች እንደዚህ እየሆኑ የምረጋጋው? ቆይ የስራህን ይስጥ ብዬ ቁጭ ልል? የአባቴ ደምስ? ሁሉም ነገር መሆን ባለበት ሰዓት ይሆናል። ተረጋጋ፣ እናስተካክለዋለን። አሁንም ከጀርባ አንድ ነገር ለማድረግ እያሰብክ ነው? አማራጭ የለኝ። መብቱን አልሰጠውም። ይሄ የመብት ጉዳይ አይደለም፣ የግዴታ ግዴታዬ። ሳራ ምን ሆነሽ ነው? ወይዘሮ የማንደድን አይደለች? ቡርቴ እማዬን አስረው ወሰዷት። አስረው ወሰዷት? ለምን? እማዬን እርሷን በመርፌ ወጋቻት። ሁሉንም ሰው መምታት ጀመረች። ከዛ ሁሉም ተሰብስበው ያዛት። ቡርቴ እማዬ እብድ ነበር የምትመስለው። እማዬ ትታኝ ሄደች። በቃ እብድ ሆነች ማለት ነው። አይዞሽ ሳራ፣ እናትሽ ምንም አትሆንም። ኪሩቤል ወደ ሆስፒታል መምጣት ትችላለህ? አልመጣም። ግን ኪሩቤል ኤማንዳ ብሶባታል እና ሳራ የፈለግሽውን አድርጊ፣ ግን ማንንም ወደ አባቴ ቤት እንዳትወስጂ። ማንንም። ሄላ እሺ በቃ ትንሽ ሳራ። የት? ኪሩቤል ጋር። ያን ያህል የሚጨክን አይመስለኝም። ምን ታፈጣለህ? ምንም ታፍጥብኝ? አታፍጥብኝ! ተስፋዬ፣ ሳሚ፣ ያስኩ አታፍጥ! አልፈልግም! አታፍጥብኝ! እቺ ልጅ እዚህ ምን ትሰራለች? ኪሩቤል ተረጋጋ፣ ቆይ አንዴ ላስረዳ። ምንም የምታስረዳኝ ነገር የለም። እቺ ልጅ ከዚህ ቤት አስወጪ። እንደውም እናቴ ጋር መሄድ እፈልጋለሁ። ሳራ እባክሽ እንደሱ አትበይ። እናትሽን አታያትም፣ አያስገቡሽም እዛ። በቃ እናቴ አበደች። እንደዛ ነው? ተይ እንደዛ አትበይ፣ ደህና ትሆናለች። ምን አበደች? አሁን እናቴ አብዳለች። ልጄን አምጡልኝ እያለች እየጮኸች ነው። እኔም ሁሉም ነገር ካለፈ በኋላ ነው የደረስኩት እኮ። ምንድን ነው የተፈጠረው? ሳራ ያለችው ነገር ነው የተፈጠረው።
ከዛ በኋላ ጠርቼ የአእምሮውን ማን ክፍል አስገብተዋታል። ነገሩ ትንሽ ከባድ ነው። እቺ ተረገመች። በቃ የሆነ ማምለጫ አታጣም። ሳራ አይዞሽ በቃ እሺ። ምን ይሻላል? አላውቅም ምርቴ፣ ምን ማድረግ እንዳለብኝ አላውቅም። እስቲ አንቺ የሆነ ነገር አድርጊ። የምትፈልጊው ነገር አለ? ምግብ ትሰራለሽ እንዴ? አይ ከዚህ በኋላ አንቺ ነሽ አይደል እዚህ ቤት የምትኖሪው? ማለቴ አንቺና ኪሩቤል። ለምን ጠየቅሽኝ? ፈርቻለሁ ቡርቴ። ትበቀኛለሽ አይደል? ሳራ ለምን እንደዚህ አይነት ነገር ታስቢያለሽ? አንቺ አሁን ማሰብ ያለብሽ ስለ እናትሽ ነው። ደግሞ ከእናትሽ ጋር ነው መኖር ያለብሽ። ግን አንቺ የዚህ ቤት እመቤት ከሆንሽ አታሰቃይኝም አይደል? ስለምን እመቤት ነው የምታወሪው? ጭንቀቱ ነው መሰለኝ የሚያስቀባጥርሽ። በቃ ግቢና ተኝ። ቡርቴ ወይ እናቴ ደህና ትሆናለች አይደል? ምንም አትሆንም። የተለያዩ ነገሮችን ማሰብሽን አቁሚ። ተረጋግተሽ ግቢና ተኝ። ደግሞ መሽቷል። እሺ በቃ እውነት ግን ለምንድን ነው እዚህ ያለሁት? በዛ ላይ ኪሩቤል አትምጭ ብሎኛል። ግን በዚህ ሁኔታ እንዴት ትቼው እሄዳለሁ? ቡርቴ ኪሩቤል ደህና አደርክ? ደህና ነኝ። ሳራ እንዴት ናት? ደህና ናት። ማታ እንደተኛች አልተነሳች። እሺ አንቺ እዚህ ምን እየሰራሽ ነው? ምንም። ሰሞኑን ከነበረችበት ሁኔታ አንጻር ምግብ አትበላም እና ቁርስ ልስራላት ብዬ ነው። ቡርቴ ግዴታሽ እንዳልሆነ ታውቂያለሽ አይደል? አዎ፣ ግን ማንም የለም። ማንም መኖር አይጠበቅበትም። በቃ ሁሉንም ነገር ተይውሽ። አላስፈላጊ ነው። ግን አሁን አንተም መታል ብሰራ አንተም ትበላለህ። እኔ ስለ ምግብ አይደለም ማውራው። እዚህ ያለሽው ለምንድን ነው? ኪሩቤል ጠልተኸኛል አይደል? ይህንን ነገር ደጋገምከው። እንዴ ቡርቴ ምን ሆነሻል? ታያታልቀሽ እባክሽ። እንደበደልኩ አውቃለሁ፣ ግን ኪሩቤል እባክህን እንዲሰማኝ አታድርግ። አይ ቡርቴ እውነት እንደዛ ለማለት ፈልጌ አይደለም። እውነት አንቺ ካሰብሽው በጣም ተቃራኒ ነው። ግን እኔ ይኸውልሽ ቡርቴ አዳምጪ። አንቺ እኮ በማገባሽ ነገር ገብተሽ ተሰቃየሽ እንጂ ምንም ያጠፋሽው ነገር የለም። ከዚህ እጅ ያልኩሽ በሰላም ህይወትሽን መኖር ስላለብሽ ነው። ግን እኔ እዚህ መሆን እፈልጋለሁ። በዚህ ከባድ ሁኔታ ውስጥ ብቻዬን ትቼ መሄድ አልቻልኩም። በቃ አልችልም። ቡርቴ አንቺ እኮ ንጹህ ነሽ። እሺ አታልቅሽ። በቃ ስለ እኔ መጨነቅሽ እንደማቆሚ ሁሉም ነገር ይስተካከላል። እሺ በቃ እኔ ልሂድ። ያለውን ነገር ለማየት ነው የመጣሁት። እሺ አባዬ ከኔ የተሻለ ልጅ አለ። እኔም ከማንም በላይ ወንድም አለ። እየተናደድኩበት ራሱ እንዴት እኮ እንደሚንከባከበኝ። ደግሞ ምንድን ነው? ሰላም። እሺ
ምን ፈልገህ? ሁለት ነገር። ምንድን ነው? አንደኛ ያደደብ ወዳጅ የት እንዳለ እንድትነግረኝ፣ ሁለተኛ ደግሞ ሁለቱም የነገረውን እውነት እንድትነግረኝ እፈልጋለሁ። ቆይ አንዴ፣ እንደፈለግክ መተህ የምታዘኝ አንተ ማን? እያዘዝኩ እንኳን አልነበረም። የኔ የሆነ ነገር አንተ ጋር አለ፣ ስጠኝ ብዬ እየጠየቅኩ ነበር። አትጠይቀኝ። ምንም የማውቀው ነገር የለም፣ የምነግርህም ነገር የለም። ከቻልክ ድጋሚ እንዳትመጣ። አይ በቃ ልትነግረኝ ካልፈለግክማ እንዴት እመጣለሁ? ጥሩ ውጣልኝ። እሺ እወጣለሁ፣ ግን እንደዚህ ያለን ቀላል የንግግር መንገድን እንዳባከን ከቁጠር። ማታ በሌላ ደስ በሚል መንገድ እንገናኛለን። እያስፈራራኝ? እያስፈራራው አይደለም፣ ግን ከፈራህም በደንብ ፍራ። ስማ፣ ማን አባታችሁ ናችሁ? ምንድን ነው ከኔ የምትፈልጉት? አንተ ስትፈልገው የነበረውና በደንብ ያገኘው ኪሩቤል የላከህ? አዎ ኪሩቤል የላከኝ። ምን ኪሩቤል? አዎ ኪሩቤል። አይዞህ አትደንግጠህ። ትንሽ ከባድ ነገር ነው መሰለኝ። አባቱን የገደልከው አንተ እንደሆንክ ሳያውቅ አይቀርም። እውነትህ ነው? አዎ። ታዲያ እንደዛ ቢሆን አንተ እዚህ ምን ትሰራለህ? አሁን የት ነው ያሉት? ለመምጣት የኔን ስልክ ብቻ ነው የሚጠባበቀው ይመስለኛል። ከመጣ ይገላል። እባክህ የፈለግከውን ያህል ገንዘብ እሰጥሃለሁ። አሁን መነጋገር እንችላለን። ሁሉንም ከሰውዬው የወሰድከው ተቆጥሮ የማያልቅ ገንዘብ ያ ሁሉ ነው የምፈልገው። እንደዛም አይሆንም። ካልሆነ ይቀራል። ሁለት ምርጫ ነው ያለ። ወይ ገንዘቡን ሰጥተህ ትኖራለህ፣ ወይ ገንዘቡን ይዘህ ትሞታለህ። ስትታይ ከአንድ ነፍስ ይልቅ ከሰው የዘረፍከው ገንዘብ የሚያሳስብ ይመስለኛል። በቃ ልደውልለት። እሺ ተስማምቻለሁ። ግን እንዴት ነው ማምነው? ቢሆን ጥሩ ነው። እዚህ ያለሁት ለገንዘብ ጉዳይ ነው። አንተ የተሻለ ገንዘብ ከሰጠኝ ከአንተ ሌላ ምንም ጉዳይ የለኝም። እሺ ስልኬ አንተ ጋር ነው። እጄ ልክ እፈርማለሁ። ችግር የለም። በጣም ጥሩ። ምንድን ነው ደግሞ አምሮች ተለጥ አርገሽ ገንዘብ ወደ ኪሩቤል ነው የሚገባው። ታዲያ ገንዘቡ የኪሩቤል አይደል? የኪሩቤል ገንዘብ ደግሞ ወደ ኪሩቤል አካውንት ነው የሚገባው ማለት ነው።